አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 21 በዚች ቀን አምላክን ወለደች። የእመቤታችን የከበረች ድንግል ማርያም የበዓሏ መታሰቢያ ነው። እርሷ ወደ ተወዳጅ ልጇ ስለ ሰው ልጆች ትማልዳለች እና ስሟን ለምንጠራ ለእኛ ኃጢአታችንንም ታስተሰርይልን ዘንድ ስለዚህም በየወሩ ሁሉ መታሰቢያዋን ልናደርግ ይገባናል። ደመናዋ በረከቷ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኖር አሜን። በዚህችም ቀን የከበረ አባት ብሩታዎስ አረፈ። ይህም አባት የአቴና ሀገር የሆነ ከምሁራን ጥበበኞች አንዱ ነው። እርሱም ደግሞ ደራሲያን ከሆኑ አረጋውያን መምህራን ጋር የተቆጠረ ነው። ሐዋርያው ቅዱስ ጳውሎስንም ተገናኝቶት ስለ ቀናች ሃይማኖት ተከራከረው። የክብር ባለቤት ጌታችን ኢየሱስ ክርስቶስ ሃይማኖት የቀናች እንደሆነች ተረድቶ አመነ። በሐዋርያው ጳውሎስ እጅ ተጠምቆ የቤተ ክርስቲያንን ሕግና ስርዓት ተማረ። ከዚህ በኋላ ቅዱስ ጳውሎስ በአቴና ሀገር ቅስና ሾመው። በታላቂቱ አገር በአቴና የመምህራን አለቃ ከሆነ ዘመደ ላህም አብሮባ ከተባለ ከከበረ ዲዮናስዮስ ጋር ተገናኘ። እርሱም የክብር ባለቤት ስለሆነ ስለ ጌታ ኢየሱስ ሃይማኖት ብዙ ገለጠለት። ከውስጡ ስውር የሆነበትም ተረጎመለት። እጅግም አዋቂ ሆነ። ይህም አባት አምላክን የወለደች እመቤታችን የከበረች ድንግል ማርያም ባረፈችበት ቀን ደርሶ በሐዋርያት መካከልም ቆመ። በደረሰው ማህሌትና ዝማሬ ጣዕም ባለው በመሰንቆ ዜማ ድምፅም አጽናናቸው። ከአይሁድና ከአሕዛብም ብዙዎችን መልሶ ወደ ክብር ባለቤት ወደ ጌታ ክርስቶስ እምነት አስገባቸው። በተሰጠችውም ጸጋ ነግዶ ታላቅ ትርፍ አስገኘ። ሐዋርያትም ኤጲስቆጶስነት ሊሾሙት በፈለጉ ጊዜ ጌቶቼ ይቅርታ አድርጉልኝ፣ እኔ ለዚህች ለከበረች ሹመት አልበቃሁምና የቅስና አገልግሎትም ልፈጽም አልቻልኩምና ተውኝ ብሎ ማለዳቸው። በእውቀቱና በስራው ሰማያዊ ሀብትን ተቀብሎ ወደ ክብር ባለቤት እግዚአብሔር ሄደ። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። በዚህችም ዕለት የከበሩ አካርክስ የቅሪስና የዮዋራስ መታሰቢያቸው ነው። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። በዚህችም ቀን በጎ ስም አጠራር ያለው የከበረ አባት የሐዋርያት አምሳል ሃይማኖትን የሚሰብክ የአባ ዕንባቆም መታሰቢያው ነው። ይህንንም ቅዱስ በአባ ጴጥሮስ ዘመን ይኸውም የክርስትና ጥምቀትን ያጠመቀውና ያስተማረው ነው። እስከ አባታችን ተክለ ሃይማኖት ገዳም ድረስ እግዚአብሔር ከሩቅ አገር ጠራው። በዚያም የምንኩስና ልብስ አለበሰው። ከዚህ በኋላ በአባታችን ተክለ ሃይማኖት ወንበር ለመሾም እስከተገባው ድረስ በበጎ ገድል ሁሉ ይጋደል ጀመረ። ከ11 መምህራንም ውስጥ ተቆጠረ። ብዙ መከራ፣ ስደትና ድካምን ከተቀበለ በኋላ ወደ ወደደው እግዚአብሔር ሄደ። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 22 በዚች ቀን ከግብፅ ደቡብ ከአብክ አውራጃ ከሆሪን ከተማ የከበረ አባት ይስሐቅ አረፈ። ዘአቅረብኩ ማሕሌተ ዘኪርያ አእላፈ እምነተጸምዱ ከዘልፈ ለላነበብቶ ከብዘኔቴ መጽሐፈ እንተርእስከ እግዚኦ ጸሪቀኑ ትኩፈ እላቡ ተተርፈ ነቢያት፣ ቅዱሳን ሐዋርያት፣ ሰባክያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኩ በዘቲ መካን እስከ አደጌ ሊቆኑ ስጻት ላይ ጻፉ ከርታስ ወለዛ ጻፉን ዘለስ ወለዛ አንቡ ስጥሩን ሳዲስ ወለሰማ ቃሉ ዝናፈሰ በጸሎተሙ ማርያም አርቂተ ኩሉ እንባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ንትርከ ወአኮ በከመ አምሳነ አቡነ ዘበሰማያት